ይሄ አፕሊኬሽን ማለት በጣም የሚደንቅ አፕሊኬሽን ነው። እስከ 8 ትውልድ ድረስ ኮሚሽን የሚከፍል አፕሊኬሽን። እኔ እነ ፖፖን እና ቦሎ አፕን በጣም ወዳቸው አፕሊኬሽኖች ናቸው። ግን ደግሞ ይሄን አፕሊኬሽን አያክሉም። በጣም የሚገርም አፕሊኬሽን ነው። በኢንቫይት ለራሱ ስንት ይሰጣል አይታችሁ ከሆነ ማለት ነው፣ ያያችሁት ማለት ነው። ያላያችሁትም ታያላችሁ። እና በጣም ምርጥ አፕሊኬሽን ነው ማለት ነው። ወንድ አይመርጥ ሴት አይመርጥ እስከ 7 ቀን ድረስ 6000 የሚሰጣችሁ ጋምብል ራሳችሁ ላይ ማድረግ የምትችሉ ገና በሌቭል 1 በሌቭል 0 ጋምብል ማድረግ የምትችሉ በጣም አሪፍ አፕሊኬሽን ነውና ታዲያ ይሄን አፕሊኬሽን እንዴት ኦሪጂናሉን የታግኝተ ነው ዳውንሎድ አድርገ ነው ስራ መጀመር እንችላለን ካላችሁ የመጀመሪያ ሜሴጅ መስጫ ቦታ ላይ ዩቲዩብ ላይ ማለት ነው አስቀምጥላችኋለሁ። እዛ ጋር ገብታችሁ ዳውንሎድ ታደርጋላችሁ ማለት ነው። ወደ ፕሌይ ስቶር ሄዳችሁ ዳውንሎድ ታደርጋላችሁ። እንደተለመደ በጉግል ትከፍታላችሁ ማለት ነው፣ በኢሜል አድሬስ ማለት ነው። እንደተለመደ በዛው ትከፍታላችሁ። ከዛ ቀጥታ ወደዚህ ነው የሚያመጣላችሁ። እንግዲህ እዚህ ላይ የምታዩት 3 ነገሮች አሉ። ከታች ሆም የምትልና ሜሴጅ ሚ የምትላለች ማለት ነው። ስለዚህ እነዚህ 3 ነገሮች አሉ እንግዲህ። ስለዚህ እናንተ በመጀመሪያ ልክ ወደዚህ ቤት እንደመጣችሁ ምን ታደርጋላችሁ? አሻራ ለመስጠት ነው የምንሄደው ማለት ነው። አሁን ቀጥታ እንደነ ማለት ነው። እዚህ ጋር ሚ የምትላለች ሚ የምትለዋን እንነካታለን ማለት ነው። ሚ የምትለዋን ከነካን በኋላ ለእናንተ የሚያመጣላችሁ ምንድነው? እኔ አሁን ሆስት ስላልሆንኩ ኤጀንት ስለሆንኩኝ እነዚህ ነገሮች የሚያመጣልኝ ማለት ነው። ለእናንተ ደግሞ ሚ የምትለዋን ከነካችሁ በኋላ ሴቲንግ የምትለዋን ትነካላችሁ። ሴቲንግ የምትለዋን እንዲከነካችሁ በኋላ እዚህ ጋራ አካውንት ማናጀር የሚላለ አካውንት ማናጀርን ትነካላችሁ። አካውንት ማናጀርን ከነካችሁ በኋላ አካውንት ማናጀር የሚለውን ስንነኩ ማለት ነው። ከዛ ቀጥታ እዚህ ወደዚህ ያመጣላችኋል። ከዛ ሴኩሪቲ ፓስወርድ ይላችኋል። ሴኩሪቲ ፓስወርድ ጋራ 8 ዲጂት ቁጥር በደንብ በጥንቃቄ ታስገባላችሁ ማለት ነው። ከዛ እሱን ካስገባችሁ በኋላ ኔክስት ትላላችሁ። ኔክስት ካላችሁ በኋላ የፊት አሻራ ያመጣላችኋል ማለት ነው። የፊት አሻራ ሲያመጣላችሁ በጣም ትልቅ ላስጠነቅቃችሁ ወይም ደግሞ በደንብ እንዲገባችሁ አድርጌ ልነግራችሁ የምፈልገው ነገር የፊት አሻራ ስትሰጡ እንዴት ነው የምትሰጡት መሰላችሁ? የምትሰጡት አይናችሁን እየከፈታችሁ ትከድናላችሁ። ብልጭ ድብን ታረጋላችሁ ማለት ነው። አይናችሁን የፈጠነ ማለት ነው። ከዛም በኋላ ወደ ቀኝ በደንብ ትዞራላችሁ። የፊታችሁ ግርግዳ በደንብ እንዲታይ የፊታችሁ ግርግዳ ጆሮአችሁ በደንብ እንዲታይ። አሁንም ደግሞ ወደ ግራ ትዞራላችሁ። ቶሎ ብላችሁ የፈጠነ እያረጋችሁ ወደ ግራ ትዞራላችሁ። የፊታችሁ ግርግዳ ጆሮአችሁ በደንብ እንዲገባ ማለት ነው። ከዛ በሶስተኛ ደግሞ የምታደርጉት ወደ ላይ በደንብ ቀና ትላላችሁ። አንገታችሁ ስር እንዲታይ በደንብ ዝቅ ትላላችሁ። ደግሞ ግንባራችሁን ሁሉ ነገራችሁ እንዲገባ በደንብ ዝቅ ስላላችሁ እነዚህ 3 ነገር ብቻ በጥንቃቄና በፍጥነት ካደረጋችሁ ቶሎ አሻራችሁን ራይት ያደርግላችኋል። ጨርሳችኋል ማለት ነው። በዚህ ሁኔታ አሻራ በዚህ ሁኔታ ጨርሳችኋል ማለት ነው። እሱ ራሱ ነው የሚያመጣላችሁ አሻራ ምናምን ያመጣላችኋል። አሁን ልክ በዚህ አሁን ባስረዳዋችሁ መልክ ማለት ነው። ስለዚህ አሻራውን ራይት ካደረገን በኋላ ከዚህ ጋራ ባክ ብለን እንወጣለን። እዚህ ጋራ ባክ ብለን ስንወጣ ወዴት እንሄዳለን? ሆም ውስጥ እንገባለን ማለት ነው። አሁን ደግሞ ታስካችን ልንሰራ ነው የምንሄደው ማለት ነው። አሻራ ከጨረስን በኋላ ይሄ ፕላትፎርም እዚህ ፕላትፎርም ላይ በ24 ሰዓት ውስጥ 3 ሰዓት ነው የምንቆየው። 6000 ነው የምንወስደው። 24 ሰዓቱ የሚቀየረው ወይም ሰዓቱ የሚያልቀው ደግሞ ከምሽቱ 3 ሰዓት ተኩል ላይ ነው። እሺ ከምሽቱ 3 ሰዓት ተኩል ላይ ይጠናቀቃል ማለት ነው። ስለዚህ እስከ ከምሽቱ 3 ሰዓት ተኩል ላይ ድረስ ታስካችንን በደንብ 6000ውን መውሰዳችንን በደንብ ቼክ እያደረግን መውሰድ እንችላለን ማለት ነው። ችላልን ነው አይገባም። በተለይ 7 ቀኑ ሊያመልጠን አይገባም። ስለዚህ ጀግነን የምንሰራበት ፕላትፎርም ይሆናል ማለት ነው። ፕላትፎርም እንደ ቀልድ እንዳታዩት። ስለዚህ ታስካችንን ልንሰራ ነው የምንሄደው። ሆም ውስጥ እንገባለን። ሆም ውስጥ ገባሁኝ። እዚህ ጋር የሚውት ምልክት አለች። ሚውት የምትለዋን እነካታለሁ ማለት ነው። አሁን ሚውት ስትነኩ ማለት ነው፣ ሚውቷን ስትነኩ ምን ያመጣላችኋል? በመጀመሪያ ፎቶአችሁን አስገቡ ይላችኋል። ካሜራ ያመጣላችኋል።
ሚውቷን ስትነኩ ማለት ነው። ካሜራ ያመጣላችኋል። ካሜራውን ትነካላችሁ። እንደነካችሁ ፎቶአችሁን ትመርጣላችሁ። ፎቶአችሁን ታስገባላችሁ ማለት ነው። ፎቶአችሁን ታስገባላችሁ። ፎቶአችሁን ካስገባችሁ በኋላ ከዛም በኋላ ቀጥሎ ስም ትጽፋላችሁ በታች በኩል ማለት ነው። ስም ወይም ደግሞ ኑ ላስረዳችሁ የምትፈልጉትን ነገር ትጽፋላችሁ። ከዛም በኋላ መጨረሻ ላይ አሁንም መጨረሻ አካባቢ ላይ ኑ አብረን እንስራ፣ ኑ ላስረዳችሁ፣ ኑ ላስተምራችሁ የምትፈልጉትን ነገር ጥቅስ ነገር ትጽፋላችሁ። መግባ ማለት ነው። እነዚህን ሁለቱ ነገሮች ትጽፋላችሁ። ከዛም በኋላ ምን ታረጋላችሁ? ከዛ በኋላ ወደ ሩማችሁ እንድትገቡ ወደ ቤታችሁ እንድትገቡ ያደርጋችኋል ማለት ነው። ወደ ቤታችሁ እንድትገቡ ያደርጋችሁ። ቀጥታ ወደ ቤታችሁ ትገባላችሁ። ቦሎ አፕን እየሰራችሁ ልጆች ልትኖሩ ትችላላችሁ እና ከላይ 1 ወንበር ከታች 8 ወንበሮች አሉ። ስለዚህ መጀመሪያ ወንበር ላይ እናንተ የቤታችሁ ገብታችሁ መጀመሪያ ወንበር ላይ ትቀመጣላችሁ። ከዛ ከተቀመጣችሁ በኋላ አደራ የምላችሁ ነገር ወንበር ላይ ከተቀመጣችሁ በኋላ ሚውት የሚባል ነገር እንዳትነካኩ። ሚውት የሚባል ነገር እንዳትነካኩ። ቀይ ምልክት ከበራባት ቀይ ምልክት ከታች ነጯን ከነካችኋት ከላይ ደግሞ ፕሮፋይላችሁ ጋራ ቀይ ምልክት ያበራል። ያችን ቀይ ምልክት አበራ ማለት እናንተ ታስካችሁ እየቆጠራላችሁ አይደለም ማለት ነው። ስለዚህ ያችን ሚውት እንዳትዘጉ ጥንቃቄ አድርጉ። ሚውታችሁን ክፍት አድርጋችሁ ተቀመጡ። ስለዚህ ለ3 ሰዓት በዚህ ሁኔታ ታስኩ ላይ ፓርቲ ላይ ከተቀመጣችሁ በኋላ ምን ታረጋላችሁ? ስልካችሁን አንድ ጊዜ ባክ ብላችሁ ወደዚህ ትመጣላችሁ ማለት ነው። የምትለው ውስጥ ትገባላችሁ። የምትለው ውስጥ ከገባችሁ በኋላ ምን ይደረጋል? እዚህ ጋራ ምን ያህል ዳይመንድ እንደሰራችሁ ወይም ደግሞ 6000ን መውሰድና ለመውሰዳችሁን ማየት ትችላላችሁ ማለት ነው። ይኸው እዚህ ጋር ዳይመንድ ፖይንታችን አለ። ስለዚህ ታስካችንን የምንወስድበት ቦታ ልውሰዳችሁ። ታስክን እዚህ ጋራ አይታችኋታል። ታስክን እንነካለን። ታስክን ከነካን በኋላ እዚህ ጋራ ምን ያመጣልናል? የምንወስዳቸውን ታስኮች ያመጣልናል ማለት ነው። ስለዚህ እዚህ ጋራ መጀመሪያ ላይ ምንድነው ያለው? ጎ ይላል አይደለ? 1000 እንወስዳለን። ከዛ ሁለተኛ ጎ እንላለን፣ 2000 እንወስዳለን። ሶስተኛ ጎ እንላለን፣ 2000 እንወስዳለን። አራተኛም ጎ እንላለን፣ 1000 እንወስዳለን። ስለዚህ ይሄ ማለት ስንት ማለት ነው? 6000 ማለት ነው። 6000 ወሰርን ማለት ነው በአጠቃላይ ማለት ነው። ስለዚህ በዚህ መንገድ ታስካችንን ወስደን ጨርሰናል ማለት ነው። የወሰድነውን ታስክ ማየት ከፈለግን እዚህ ጋር እንመጣለን። እዚህ ጋራ ማየት እንችላለን ማለት ነው። እዚህ ጋር ደግሞ ፕሮፋይላችሁን ማስተካከል ከፈለጋችሁ የፕሮፋይል እዚህ ጋር ያለውን ፕሮፋይል ስማችሁ አጠገብ ያለውን ትነካላችሁ። ከዛ እቺ ካሜራዋን ትነካታላችሁ። ከዛ የምትፈልጉትን ፎቶ ትመርጣላችሁ ማለት ነው። የምትፈልጉትን ፎቶ መርጣችሁ ማስገባት ትችላላችሁ። ለምሳሌ እኔ ስላስገባሁት ድጋሚ ላስገባ አልችልም። እንዲሁ ትነኩትና እዚህ ጋራ በቃ ነክታችሁ ፎቶአችሁን ማስገባት ማለት ነው። እኔ ማስገባት አልችልም። ስለዚህ በዚህ ሁኔታ ፎቶአችሁንም ወይም ፕሮፋይላችሁንም ማሳመር ማስተካከል ትችላላችሁ ማለት ነው። ይሄንን ፕላትፎርም በጣም የሚደንቅ ፕላትፎርም ነው። በጣም ራሳችሁ ላይ ጋምብል ማድረግ ትችላላችሁ። በቃ ፓርቲ ነው የምትሰሩት። ይሄ ላይቭ የሚባል የሚያስጨንቅ ነገር ምንም ነገር የለውም እና በጣም አሪፍ አፕሊኬሽን ነው። ታስካችሁን በዚህ መንገድ በጥንቃቄ ውሰዱ። ለበለጠ መረጃ ደግሞ ስልክ ቁጥሬ ይዛችሁ በቴሌግራም በውስጥ አናግሩኝ። ስለዚህ በዚህ ሁኔታ እንግዲህ አፕሊኬሽኑንም ያስቀመጥኩበት ቦታ ነግሬያችኋለሁኝ። የመጀመሪያ ሜሴጅ መስጫ ቦታ ላይ ዩቲዩብ ላይ አስቀምጬላችኋለሁ፣ ኦሪጂናሉን ማለት ነው። ከዛ ዳውንሎድ አድርጋችሁ ስራውን መጀመር ብቻ ነው የሚጠበቅባችሁ ማለት ነው ከናንተ። ስለዚህ በዚህ ሁኔታ ስራውን ጀግነን አብረን እንድንሰራ እንፈልጋለሁኝ። እናንተም በዚህ ሁኔታ ሰርታችሁ ዳይመንዳችሁን መውሰድ አለባችሁ ነው የምለው። ስለዚህ ሀላ አፕ ላይ በዚህ ሁኔታ ሰርተን ዳይመንዶችን የተለያዩ ነገሮችን መሰብሰብ እንችላለን። ይሄ ፕላትፎርም በጣም ምርጥ ፕላትፎርም ነው። እስከ 8 ትውልድ ኮሚሽን ማለት እኮ ቀልድ እኮ ማለት አይደለም። እናንተ እኮ ቁጭ ብላችሁ ነው የምትበሉት ማለት ነው። ኤጀንት ሆናችሁ አንወጥራችሁ መጀመሪያ ላይ ሰዎች ሰብስባችሁ
ሌሎች እያስተማራችሁ እያሰራችሁ ከሆነ በቃ ወላሂ ምርጥ ነው በጣም ማለት ነው። ስለዚህ ቁጭ ማለት የለብንም፣ ችላ ማለት የለብንም፣ ችላ ማለት የለብንም። አዲስ ነው የፕላትፎርም ማለት ነው። ስለዚህ በዚህ ሁኔታ እንሰራለን ማለት ነው። በሚቀጥለው ቪዲዮ የሚገርም ነገር ይዤላችሁ እመጣለሁኝ። ስለዚህ እስከዛ ድረስ ጀግነን እንስራ፣ ጀግናችሁ ስሩ እላችኋለሁኝ። መልካም ቆይታ፣ መልካም የስራ ጊዜ ይሆንላችሁ።